በሰማይ በልዑል ቦታ ሆነው የሚያመሰግኑት አገልጋዮቹ መላእክት ለደቀ መዛሙርቱ ሲያገለግል ባዩት ጊዜ ፈጽመው አደነቁ። ርዕዱ ላይካኒሁ አገልጋዮቹ መላእክቱ ደነገጡ። ሶበ ርእይዎ ለእሳት ግሩም እንዘ ይቀንት አቁየሁ ወገቡን ታጥቆ እግር ሊያጥብ ሲንበረከክ ሲያዩት ያ የሰማይ እሳት እግር ሊያጥብ ወገቡን ታጥቆ ሲያዩት መላእክት ደነገጡ ይላል። ደነገጡ ያለ ትሕትና አለ ብለው። ይሄ ነው እግዚአብሔር እግር አጠበ በሚል ሃይማኖት ውስጥ እየኖር ትዕቢት ገሌ በላይ ተቀመጠ፣ ገሌ በታች ተቀመጠ፣ ትልቁን ቃል እግዚአብሔር ገሌ ያለው ገሌ እንትኑን አለ ለገሌ የተሰጠ እግዚአብሔር እግር አጠበ ብሎ አምኖ እኮ ነው። እኛ እኮ እዚህ የተሰበሰበ ነው እግዚአብሔር እግር አጥቧል ብለን ነው። ይሄ ትሕትና በካህናት ከጠፋ፣ ይሄ ትሕትና በመነኮሳት ከጠፋ ማን ሊይዘው ነው? እግዚአብሔር እግር አጥቧል ሰው ሆኖ። እስኪ በሉ ንገሩኝ እንጂ ድገሙ። አዎ ሁላችሁም ቢያንስ እግር ማጠብ ትሕትና ነው እንጂ ዝም ብሎ እግርን እጥብ ማድረግ አይደለም መዋቅርቱ። አሁን በገዳም ስትሄዱ የትኛውም ገዳም እግር ያጥባሉ መጀመሪያ፣ እዚህም ገዳም እንደዚያው ነው። መሰረታዊ ነገር እግር ማጠብ የሰዎቹን ድካማቸውን ለማስለቀቅ ወይም ደግሞ አይደለም። እግር የምናጥብበት ምክንያት በክርስቶስ ትሕትና እንኖራለን ነው፣ ታዛዦች ነን ለማለት ነው። ስለዚህ ትሁት እንድንሆን ነው እግር የምናጥብ። እግር ጠቡ የተባልነው ትሁት እንድንሆን ነው። አንትሙሂ ትብሉኒ መምህርነ ወእግዚእነ እናንተ ጌታችን መምህራችን ትሉኛላችሁ፣ እውነት ብላችኋል አለ። እውነት ብላችኋል። ታዲያ እንግዲህ እኔ መምህራችሁና ጌታችሁ ሲሆን እግር ካጠብኩ እናንተም ለወንድሞቻችሁ ይህን አድርጉ። ብፁዓን አንትሙ እምከመ አእመርክምዎ ወገበርክምዎ ለዝንቱ ይህን ካወቃችሁትና ከተገበራችሁት እናንተ ብፁዓን ናችሁ። አስረኛይቱ በዮሐንስ የምትመጣው ብፁዓን ይህች ናት ይላል። ብፁዓን የምትባለው እሷ ነው። የልብ ትሕትና ያስፈልጋል። እና ዋናው ዘመዶች እንዲሁ አሁን ይሄ የሞተ ሃይማኖት የሚባለው ለዚህ ነው። ዋናውን ነገር ትቶ በስርዓት ጨው ማለት ጉዳይ አይደለም። ስርዓተ ቤተክርስቲያን፣ ስርዓተ ምንት፣ ስርዓተ ቅዳሴ፣ የልብ ትሕትና ነው የሚቀድመው። ትሕትናና ፍቅር መሰረታዊ ነገሮች ናቸው። እግር ያጠበበት ምክንያት ክርስቶስ እናንተም እንደኔ ሁኑ ለማለት ነው። እንግዳ ሲመጣ በከተማ ያላችሁ ምዕመናንም አሁን ማጠብ ይገባል። እግር ማጠብ ሰው ሲመጣ እግር ማጠብ ውሃ ቀርቶ እግር ማጠብ አይደለም ጉዳዩ። ልብህ ከምታጥበው ሰው በታች እንደሆንክ ሲያምን ማለት ነው። ከምታጥበው ሰው በታች እንደሆንክ ልብህ ይመን። እሱ ነው ማለት ትሕትና ማለት። እግር ማጠብ ማለት እሱ ነው እንጂ እግሩን ብናጥበው እንኳን እግሩን እኔ ተኝቼ እኔ እዚህ ላይ ተጋድሜ እገሌ በእኔ ላይ እየተራመድክ ሄድክ ብለው ትሁት ላይ ሊያስብለኝ አይችልም። ጉዳዩ ሳትሆን ልብ ነው። ማስመሰል ድራማ አይደለም። ሃይማኖት ድራማ አይደለም፣ ተግባር ነው። ልባችን ከምናጥበው ሰው በታች መሆኑን ማመን አለበት። በማድረግ ምን መጥቶ ነው ይችላል። ለምሳሌ አንድ ካህን ምዕመናንን ሊያጥባቸው ይችላል። በቃ እኔ ከእናንተ በታች ነኝ ብሎ ልቡ ሲቀበል ማለት ነው። ያ ሲቀበል የዛ ጊዜ ትሁት ይሆናል። እግር አጠበ ከማያርት እግር አሕዛብ ሀበ ፍቅር የአሕዛብን እግር ወደ ፍቅር ያቀና ዘንድ የደቀ መዛሙርቱን እግር አጠበ ይላል ቅዱስ ያዕቆብ ዘስሩግ።